ጄኔራል ነው ህንጻ የሚሉት በግልጽ ተናግረዋል እሱም ድምጹ ማምጣት ይቻላል ስለ ምዕራብ ስለምናምን አታውሩ እኛ ጉዳያችን 4 ኪሎ መመለስ ነው ብለዋል ስለዚህ እነዚህ ሰዎች ከትግራይ ህዝብ ጋር አይደለም ጉዳያቸው ካጡት ስልጣን ጋር ነው ጉዳያቸው ያለው ግን ስህተት ነው እስከረጋ ብለና እንዴት ብሎ ነው አንድ ፓርቲ ህዝብ የሚሆነው ለዛ ከሆነ ሁሉም የህወሓት ጥፋቶች አዲስ አበባ ኢትዮጵያ የ27 አመት መሪ ያለ ህወሓት ያጠፋው ሁሉም የሰብአዊ መብት ጥሰቶች የትግራይ ህዝብ ጥፋት ነው ልንል ነው አሁን እናቶቻችን ጋር እየተኮሰ ያለው ኃይል ማን ነው አሁን ወጣቱ ከክልሉ በጎርፍ እንዲወጣ ያደረገ ያለው ማን ነው አሁን ወጣቶቻችን ለሱዳን በዶላር እየሸጠ ያለው ማን ነው አሁን የትግራይ ያለው ከፍተኛ ወርቅ በኮንትሮባንድ ወደ ዱባይ እየሸጠ ያለው ማን ነው ስንል ፖለቲከኞች ያለው የቡድንና ጄኔራላችሁ ናቸው በሰሜን ኢትዮጵያ ያለፈው ጦርነት ጊዜ ብዙዎች የሚያውቁ አንገት ላይ የተሸረጠ ሽርጥ ከዛ የወታደር ፋቲግ የሆነ ዜናም ስታቀርብ ነው ያን ጊዜ እንድታስታውሰን ተመልካቾችን ሰላም ብለህ ብትጀምር ደስ ይለኛል እሺ አመሰግናለሁ እውነት ነው አንደኛ ቁጥር 1 የሰበር ዜና ተናጋሪ ነበርኩኝ በዚያን ሰዓት በነበረው በትግራይ ውስጥ በተካሄደው ጦርነት ላይ አንደኛ ዜና የመጀመሪያዎቹ ዜና ተናጋሪ ስለነበርኩኝ ብዙ ሰው ያውቀኛል ያኔ በወቅቱ በነበረው ሁኔታ ላይ ያለፈ ነገር አልፏል ወደ ኋላ ተመልሰን መጥፎ ነበረ ልክ ነበረ ብለን ወደ ኋላ እንትን ምንለው ነገር የለም አሁን ደግሞ የሰላም ተናጋሪ ለመሆን ወስኛለሁ ያኔም ለሰላም ነበረ ብዬ ነው የማስበው አሁን ደግሞ የበለጠ የሰላም ተናጋሪ ለመሆን ጋዜጠኛ እየሆንኩኝ ነው ማለት ነው ስለዚህ ያኔ ሰበር ዜና የሚያቀኝ አሁን ደግሞ ሰበር የሰላም ዜና እንላለን እዚህ ላይ ውይይታችን ይቆያል ለጣይቀህና ከሰሞኑ ከትግራይ ክልል በጣም በርካታ መግለጫዎች የህግ ወጥ ቡድኑ ሰዎች እየሰጡ ነው ደብረጽዮን ጨምሮ ሞንጆሪኖም መፎክር ሲያሰሙ ሰምተናል ሰኞለት እንዴው እንዴት ያያየው ነው ምን ይያሉን ነው ያሉት በሚለው ጥቅል ጥያቄ ሊጀምር ኦኬ እውነት ነው ሰሞኑን በተለይ ይሄ 11 ሐምሌ 11 ላይ መስቀል አደባባይ አዲስ አበባ ያካሄድ ነው ኃይለኛ ሰላማዊ ሰልፍ ከተሰማ በኋላ በቀን በየቀኑ የወጡ መግለጫ የወጡ ነው ሰላማዊ ሰልፍ እንዳትወጡ ምን እንዳትሉ እንዳትሄዱ የብልጽግና መንግስት አፈሳርጎ ይወስዳቸዋል ትልልቅ መጋዘኖች ከፍቶ እናንተን ለማስቀመጥ እንደዛ ያደረገ ነው ብሎ እንደውም በተዘዋዋሪ ሰልፉን እንዲደምቅልን አድርገዋል ነሱ 3 ጊዜ ነው መግለጫ ያወጣው የፕሬዝዳንት ጽፈት ቤት መግለጫ ወጣ የህወሓት ቃል አቀባይ መግለጫ ወጣ በጋዜጣውም መግለጫ ወጣ በስም የቀረ የለም ለምንድን ነው ሰላማዊ ሰልፍ እንደዚህ ያስፈራል እንዴ ስትል እንደ ባህሪ ነው አዎ ያስፈራል አሁን ያለው ቡድን ከመድፍ በላይ ሰላማዊ ሰልፍ ያስፈራል የህዝብ ጥያቄ ያስፈራል ያኛውም አይለመደው ስለሆነ ነው የለመደው ስለሆነ እንትን ላይ ነው ስለዚህ ተደጋጋሚ መግለጫዎች አሁን ከዛ በኋላ ደግሞ ግልጽ የውጊያ ጥሪ ነው ያደረገው ዶክተር ደብረጽዮን ከአሁን በኋላ ከብልጽግና መንግስት የሰላም ድርድር አናደርግም አናስበውም አይን ሐስቦን ይላል በትግርኛ ይሄ ነገር እንዴት ነው ከሳምንት በፊት ደግሞ ታቃለ ፓርላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ቀርቦ በራችን ለሁሉም የሰላም ድርድር ለማድረግ በራችን ክፍት ነው በቃላቸው ብቻ ሳይሆን ጠቅላይ ሚኒስትር ቢሮም ጽፎ በጽሁፍ አስነብበውናል በእኔ ዩቲዩብ ላይ ራሱ አልፏል በሁሉም በዚህ በፋና ሚዲያ በሁሉም ሚዲያዎች ቀርቧል በራችን ለሰላም ክፍት ነው የኢትዮጵያ ችግር የሚፈታው በምክክር በድርድር በሰላማዊ ውይይት ነው ብሎ ግልጽ የሆነ ጥሪ አቅርቧል ትግራይ ያለው ቡድን ደግሞ አይ ከብልጽግና መንግስት ሰላም አንፈልግም እኔ በአለም ውስጥ እንደዚህ ዝም ብሎ ፊት ለፊት ሰላም አልፈልግም የሚል የደንቆሮ የትዕቢት እኮ ነው በጣም ኃይል ስላለው አይደለም እኮ እንደዛ የሚለው አቃለሁ እኔ ምንም ኃይል እንደሌለው አሁን ግን እንደዛ አይባልም ሰዎች ግን ለኢትዮጵያ ህዝብ ውጊያ እየደገሱ ነው ለትግራይ ህዝብ በተለይ ሊያጠፉት ጫፍ ላይ ደርሰዋል ምክንያቱም የትግራይ ህዝብ ሰላም ነው የሚፈልገው የትግራይ ህዝብ ሰላም ስለሚፈልግ የትግራይ ህዝብ ኢትዮጵያ አገሩ ስለሆነች የትግራይ ህዝብ አዲስ አበባ አገሩ ስለሆነች 20 እና 10 ሺህ የከፈለ ወጣት ልጆች እኮ ወደ አዲስ አበባ ይላኩ ነው ከራሳቸው መግለጫ ስንነሳ በራሱ 506 ሺህ ህዝብ ከግማሽ ቢሊዮን በላይ ሰው ወደ መሃል አገር መጥቷል በብዛት ደግሞ የሚገኘው አዲስ አበባ ነው ይህ ግልጽ የሆነ የትግራይ ህዝብ
ውጊያውን እየተቃወሙ መሆኑ ምልክት ነው። ካሁን በፊት እንደዛ አልነበረም። እነዚህ ሰዎች ግን ስለ ትግራይ ህዝብ የሚያስቡ እየመሰሉ የትግራይን ህዝብ እኔ ላንዴና ለመጨረሻ ለማጥፋት የቆረጡ ይመስለኛል። ራሱ አነጋገራቸው ተስፋን የቆረጠ ሰው ንግግር ነው። ትንሽ ተስፋ የለውም። የሆነ ፖለቲካዊ መሪ ስትሆን የሆነ የክልል መሪ ነኝ ህገወጥም ብትሆን የህገ መሪ ነኝ ስትልኮ ለህዝብ ተስፋ የሚሰጥ ነገር ነው የምትናገረው። አንድም ተስፋ የለውም። ሙሉ ለሙሉ ጨለማ ነው ያደረገው የትላንት የደብረጽዮን ንግግር። በሂደት እናንሳቸው። አንተ ያልከን ያለው ይህ ህገወጡ የህወሓት ቡድን የትግራይን ህዝብ ለማጥፋት ዳግም የጥፋት ድግስ እየደገሰለት ነው። ቡድኑ ደግሞ እኔ ማለት የትግራይ ህዝብ ነኝ ያለ ነው። ምንድነው? አዎ እንደዛ ይላል። አንደኛ ነገር ከድሮም ጀምሮ የተሳሳት ነው። እኔም እዛ በነበርኩበት ቀደም ብሎ ማለት ነው ከ2010 ከ2011 በፊት እኮ እንደዛ የሚል አቋም የነበረኝ ይመስለኛል። ፓርቲ ማለት ህወሓት ማለት የትግራይ ህዝብ ነው፣ ህወሓት ማለት ህዝብ ነው ካል ያ ሁሉ ህዝብ የፈጀው የህወሓት አስተዳደር ሆነ ያለ ያጠፋው ጥፋት የትግራይ ህዝብ ነው ልን አይደለም። እንደም ቁጥር አንድ የትግራይ ህዝብ እያጠፋ ያለው እኮ ህወሓት ነው። ከኢትዮጵያውያን ወንድሞቹ እንዳይገናኝ በሰላም እንዳይኖር ልጆቹን በአፈሳ እየወሰደ ያለው ህወሓት ነው። ስለዚህ ዝም ብለ ቴዎሬቲካሊ እንኳን ፓርቲና ህዝብ አንድ ሊሆን አይችልም። ህወሓት እንደዛ እያለ መጥቷል። አሁን እየተሸረሸረ ነው፣ ህዝቡም አይቀበለው። ምክንያቱም አሁን ህወሓት በትግራይ ውስጥ ያለው ተጨባጭ ነገር የሰባና የ80 ዓመት እናቶቻችን እየተኮሰ እየገደለ ያለው ህወሓት ነው። የትግራይ ወጣት ከክልሉ ወደ የመንም ወደ ሊቢያም እንዲወጣ እያደረገ ያለው በስፋት ደግሞ ወደ መሃል አገር እዚህ እንዲወጣ አገሩ ቢሆንም እኮ ሳይወድ ነው የመጣ ያለው። ለስራ ብቻ እኮ አይደለም ወታደር ከሚሆን ብሎ እኮ ነው ወደዚህ የመጣ ያለው። ኢንፋክት አገሬ ነው ብሎ መምጣቱ ትልቅ ነገር ነው። እውነትም አገር ነው። የአዲስ አበባ መስተዳድርም ደህና ነገሮች እያደረገ እንደሆነ እያየን ነው። ስለዚህ እነዚህ ነገሮች ስታይ በፍጹም ህወሓትና የትግራይ ህዝብ አንድ ሊሆኑ አይችሉም። የትግራይ ህዝብ ሰላም ነው እየፈለገ ያለው። አሁንም ከኢትዮጵያውያን ወንድሞቻችን አታዋጉም። ከፌደራሉ መንግስት ጋር ያለን ችግር በሰላምና በውይይት እንፍታው ያለ ነው። አበቃጣሚ ሆነ ደግሞ በያጋጣሚ በተገኘው የብልጽግና ስብሰባ ምንወለው የፌደራል መንግስት ስብሰባ ምንወለው የፓርላማ ስብሰባ ምንወለው የሰላም ጥሪ ያቀረበ ነው የፌደራል መንግስት። ስለዚህ አንድ ሊሆን አይችልም። ቴዎሬቲካሊ ህዝብና ፓርቲ አንድ ሊሆን አይችልም። በተግባርም እንደ ድሮ ድጋፍም የለውም። ቶም አንድ ሊሆንና ህወሓትና የትግራይ ህዝብ አንድ ሊሆን ተውና ደጋፊውም አይደለም የትግራይ ህዝብ። አሁን ኢንፋክት እኔ ሼም ይዘኛል። አሁን ያለው ሰው ቡድን ወይ ጉጂ ለምንለው ህወሓትም አይደለም እኮ ህወሓትም አይደለም። በፍጹም ህወሓት ሊሆን አይችልም። ይሄ እኮ የሻዕቢያ አሽከር ነው፣ የሻዕቢያ ተላላኪ ነው። ዶክተር ደብረጽዮን ለኢትዮጵያን ለማጥቃት ከውጭ ኃይሎችም በህብረት እየሰራን ነው እያለ ነው። እርሳቸው ያሉት ጠላቶቻችን ለመምታት ከውጭ ኃይሎች ስትራቴጂካዊ ጥምረት ፈጥረናል፣ አጋዦች አሉን አግኝተናል ነው ያሉት። እኔም እሱን ጥያቄ በደንብ እንድናየው ፈልጋለሁ። እርግጥ ለትግራይ ህዝብ ከኢትዮጵያን የበለጠ የውጭ አጋርና ወዳጆች አሉት ወይ? እነዚህ ወዳጅና አጋር የተባሉት እነማን ናቸው የሚለው ነው። ይሄ እኮ ግልጽ ነው፣ ሊሆን አይችልም። አንደኛ ነገር ቁጥር አንድ ኢትዮጵያ እኮ ነው የትግራይ። ይሄ ነገር ኢትዮጵያ የምትባል አገር ወላጆቻችን የሁላችንም ወላጆች የመሰረቷት አገር እኮ ነው። የማንም የአንድ ብሔር ወይ የአንድ እገሌ የሚባል እኮ አይደለች ማለት የሁላችንም አገር ነች ኢትዮጵያ ሀገራችን። ለምንድን ነው እነዚህ ሰዎች ከስልጣን ከተባረሩ በኋላ ስልጣን ላይ ያሉ የትግራይ ህዝብ ጥቅም የሚረጋገጠው የኢትዮጵያ ህዝብ ጥቅም ሲረጋገጥ ነው ይሉን ነበር አይደል እንዴ? በትግርኛ በአወት ወያኔ ኢትዮጵያ ንርባህ የሚል ነበርን እኮ። አንኳን ስልጣን ሲነሱ ደግሞ ኢትዮጵያ ጠላታችን እንዴ እነሱ ሲኖሩ ነው እንዴ ኢትዮጵያ የምትጠቅመን ብቻ አይደለም። ኢትዮጵያ ከህወሓትም በፊት የነበረች አገራችን ነች፣ ከህወሓት በኋላም የምትኖር አገራችን ነች። ስለዚህ ለትግራይ ህዝብ በምንም ተአምን አገሩም ስለሆነ ነው የሁሉ ወጣት 10 ሺና 20 ሺህ ብር እየከፈለ ያመጣ ያለው። ደግሞ እስከ ሀቅ እንነጋገር ከተባለ በ2013 ዓመተ ምህረት ትግራይ ውስጥ በተካሄደው የጦርነት ላይ የደረሱ ጉዳቶች አሉ። እሱ በህግ የራሱ በህግ ክትትል ይደረግበት። ማን ነው አንደኛ ተጠያቂ፣ ሁለተኛ ተጠያቂ፣ ሶስተኛ ተጠያቂ ተብሎ በህግ ይዳኝ። የፌደራል መንግስትም እሺ ብለዋል።
መጀመሪያኛ ፕሪቶሪያም ስንስማማም እንደዛ ተባልኩ። ኦኬ የትግራይ ጄኖሳይዳል ኮሚሽን የሚባል ጥናት ያጠናው ቋል በግልጽ የወጣ ማለት ነው። ትግራይ ውስጥ ከተካሄዱት ከፍተኛ ጉዳቶች የፈጸመው ሻዕቢያ መንግስት ነው ይላል። የኛ ያወጣን አይደለም ራሳቸው ያቋቋሙት የኮሚሽን ጄኖሳይድ 76% የትግራይ ህዝብ ላይ በ2013 በ2014 በተፈጸሙ ጉዳቶች 76% ጉዳት አደጋ በትግራይ ህዝብ ላይ ያደረሰው የሻዕቢያ ወታደር ነው ይላል። አሁን ያለው ቡድን አሁን ያለው የሻዕቢያ አንጃ ምን ይላል? አንደኛው የትግራይ ህዝብ ወዳጃችን ሻዕቢያ ነው ይላል። እንዴት ይሆናል? በፍጹም ሊሆን አይችልም። አሁንም አይደለም እኮ ሻዕቢያ ለትግራይ ህዝብ ያጠፋው 1977 ድርቅ በነበረ ጊዜ መንገድ ዘግቶ እህል ወደ ትግራይ ሐራመሬት ይባል ነበር ያኔ ነፃ ወጡ አካባቢዎች ነፃ ወጡ አካባቢዎች እህል አንልክም ያለው የሻዕቢያ ያኔ ህዝባው ግንባር ያለ ሻዕቢያ ነው። ኦኬ 91 ላይ የባድመ ግፍ የፈጸመ ሻዕቢያ ነው። አሁን 2013 ግፍ የፈጸመው የኮሚሽኑ ጥናት እንደሚያመላክተው በስፋት በብዛት ሻዕቢያ ነው። እንዴት ነው ይሄ ቡድን አሁን የትግራይ ህዝብ ከኢትዮጵያ መንግስት ወይ ከኢትዮጵያ ህዝብ በላይ ወዳጅ የሚሆነው? ሊሆን አይችልም። ካሁን በፊትም አልሆነም። ይሄ አሁን ያለው ብልጽግና መንግስት ከመምጣቱ በፊትም ቢሆን በረሃ ያለን ያኔ በደርግ ጊዜም ቢሆን ቁጥር 1 ጥላታችን የሻዕቢያ ወታደር ነበርኩ። ስለዚህ አሁን ሻዕቢያ የሚያውቃቸዋል እነሱ እንደማይጠቅሙት። ስለዚህ በምንም ተአምር ከኢትዮጵያ ለትግራይ ህዝብ ከኢትዮጵያ ወዳጁ ይሻለው ወይስ ከሌላው የሚል ማነጻጸር የሚቻልም አይደለም። ይሄ አገሩ ነው። አንድ ህዝብ አገሩ ካለው መንግስት ጋር የተለያዩ ችግሮች ሊኖሩት ይችላል። በሰላምና በውይይት ፈተዋል። እንኳን አሁን ይቅርና በደርግ ጊዜም እየተዋጋ ነው ነደርግ እኮ መንግስታችን ነው ያልነው ነበር። በቃ አሁን ሐቁን ተቀብለን መሄድ ነው። አሁን ያለው የኢትዮጵያ መንግስት ለትግራይ ህዝብም መንግስቱ ነው። እዛ ላይ ጥያቄዎች ሊኖሩት ይችላሉ። ለመንግስት እንዴት ጥያቄ እንደምታቀርብ ይታወቃል። ስርዓት አለው። በኢህአዴግ ጊዜ ትግራይ ህዝብ የነበረው የህወሓት መንግስት ለትግራይ ህዝብ መንግስት ነበረ። ያኔ ከፍተኛ ጉዳቶች ነበሩት። አንድም አስፋልት አይሰራም ነበር። በስርዓት ነበረ ጥያቄዎች የሚቀርቡት። አሁንም እንደዛ ነው። እነሱም አቅርቡ እያሉ ነው። ስለዚህ ህወሓት ያቃሉ እነሱም ሻዕቢያ ለትግራይ ህዝብ እንደማይጠቅም ከነሱ በላይ የተጎዳ የለም። ከሻዕቢያ በላይ ለትግራይ ህዝብ የጎዳ እንደሌለ ያውቃሉ እኮ እነሱም። አሁን የሆነ የእልህና የተስፋ መቁረጥ እንቅስቃሴ ያላቸው ስለሆነ ነው እንደዛ ያደረጉት ያሉ እንጂ ያውቃሉ። ስለዚህ ወደዛ መሄድ ከሻዕቢያ ጋር ማነጻጸር አይቻልም። ይሄ አገራችን ነው። ችግሮች ቢኖሩንም በሰላማዊና በዲሞክራሲያዊ መንገድ መፍታት ይቻላል። በመቀራረብ ነው እንትን ምንዳርጉ። አለበለዚያ አሁን ትግራይ ውስጥ ህወሓት ላይ ያየሁት ያለ ነገር ምንድነው? unnecessary equality ትፈጥራለህ እንዴ? የሌለ ኢኳሊቲ እኮ መፍጠር አይችልም። ኦኬ እኛ እንደ ክልል ነን አይደለም? ይሄ ደግሞ የፌደራል መንግስት ነው። እኔ 12ኛ ክፍል ፈተና ማትሪክ አወጣለሁ ሲል እኔም ከፌደራል መንግስት እኩል ነኝ ማትሪክ አወጣለሁ ትላለህ እንዴ? የሌለ ኢኳሊቲ እኮ መፍጠር አትችልም። ህግ አለ። ፌደራልና ክልል ማን ምን ይሰራል በህገ መንግስት የተቀመጠ ነው። ይሄ ህገ መንግስት ደግሞ ከትግራይ ህዝብ በላይ የታገለለታል እንዴ? የለም እኮ። አሁን ለምንድን ነው አሁን ያለው ቡድን ጸረ የዚህ ራሱ ታግሎ አምጥቻለሁ ስላለው ህገ መንግስት ተቃራኒ ሆኖ እየሄደ ያለው? ስለዚህ ትልቁ ችግራቸው ካሁን በፊት መንግስት የነበሩ ሊሆኑ ይችላሉ ሁሉም አይደለም። አሁን ደግሞ የፌደራል መንግስት አይደለም። ስለዚህ የሌለ ኢኳሊቲ አትፈጥርም። ዳሙራ እንደው እዚህም ላይ መቆየት ፈልጋለሁ። ቡድኑ አሁን የፕሪቶሪያውን ስምምነት ጥሶታል፣ በቀዶታል፣ ስልጣን ተቆጣጥሯል። ሌሎች በፕሪቶሪያ ስምምነት ላይ ስምምነት የተፈጠረባቸው ነገሮች እየጣሰ እንደሆነ ያያየ ነው። ህገ መንግስቱ ላይም የህገ መንግስቱን አንኳር ጉዳዮች እንደጣሰ ያረጋገጠ ነው። ለምሳሌ በህገ መንግስቱ መሰረት የውጭ ግንኙነት ስራ የፌደራል መንግስቱ ነው። ግን ይህ ቡድን ህገወጥ ቡድን እኔ የውጭ ግንኙነት ስራ እንሰራለሁ ይላል። ከሀገራት ጋር ወዳጅነትና ስትራቴጂካዊ አጋርነት ፈጥሬያለሁ ብሎ ሲናገር እንሰማለን። ከዚህም በተጨማሪ ኃይል ማደራጀት፣ ብቸኛ ኃይል መቆጣጠርና ሌሎች ጉዳዮችን ሲያደርግ እናያለን። በድንበር ዘለል የሆኑ ግንኙነቶችን ጨምሮ የተለያዩ ለቀጠናው ስጋት የሚሆኑ እንደውም ይህን ቀጠና የሚያተራምሱ ሁኔታዎች ላይ ሲገባ እናያለን። ህገ መንግስት ሲባል ስምምነት ሲባል ለምን ወደ መረጣ ተከደ ሚል ጥያቄ ግን ማንሳት ፈልጋለሁ። ቡድኑ ለምንድን ነው መርጦ ይሄን ይቀበላለው? ደግሞ
ይሄን አልቀበልም የሚላከው ያ እሱኮ ነው ፕሪንሲፕልድ አይደለም አካሄዱ የሆነ እኔ ለህዝቤ ለመጥቀም ነው መንቀሳቀሰው መታገለው ለትግራይ ህዝብ ነው የሚል ሐሳብ ሳቤ ያለው ድርጅት ወይ ቡድን እንኳን ቢሆን ከህዝብ አንፃር ጋር ከህገ መንግስት ጋር ነው እንትኑ የምትሄደው አሁን ያለው አካሄድ ግን ከህገ መንግስት አንቀጾችም ለራሱ የሚጠቅሙትን ይወስዳል ለምሳሌ በህገ መንግስቱ መሰረት ምርጫ አካጄ ምክር ቤቱን መልሼዋለሁ አለ በህገ መንግስቱ መሰረት አንደኛው ውሸት ነው በህገ መንግስቱ መሰረት ያኔም ቢሆን ወደ ውጊያ ያስገባን እሱ ስለሆነ ቁጥር አይተረጎምም 5 ቁጥር ነው ወደ 6 ማድረግ አንችልም ብለን አይደለ እንዴ ወደ ውጊያ ያገባ ነው አሁን ኮታዲያ 8 ቁጥር ደረሰ 8 አመት ነው የተባለው ምክር 8 አመት ነው ስለዚህ ሊሆን አይችልም ሌላውስ ይሄ ከውጭ ግንኙነት ለምሳሌ ከሻዕቢያ ጋር ያለው ግንኙነት የህዝብ ለህዝብ ግንኙነት የምናምን ግንኙነት ብሎ ነገር እንደ ኢትዮጵያዊ ካሰብክ ይሄ ግንኙነት በኢትዮጵያ ውጭ ጉዳይ ሚኒስተር ተመርቶ መገናኘት ኮቻ ካሁን በፊት ክልሎች ምን አድርጓል እኔ ሱዳን ሄጃለሁ ከነ ሀለቃ ጸጋበሬ ጋር ግን ያኔ የውጭ ጉዳይ ሚኒስተር ተወካዮች በነበሩበት የነሱ በነበሩበት በስርዓት ነው የምንሄደው እንጂ ተነስተ አገርህን መንግስት ለማፍረስ ከሌላ ውጭ አገር መንግስት ጋር አብር ያለው ብለህ በግልጽ ተናገራለህ እንዴ የእብደቱ ጫፍም እኮ ነው ማበሩ አይደለም እኔ የሚገርመኝ ማበርማ አንዳንድ መንግስታት በድብቅ እንኳን ታደርጋለህ ይሄ ያበደ ወይ ተስፋ የቆረጠ በሆነ ግን የሚገርም ነገር ምንድነው አሁን እንዳልከው አይነት አፌ ከውጭ ኃይሎች ጋር ስትራቴጂክ ግንኙነት እየፈጠርን ምን ለማድረግ የኢትዮጵያ መንግስት ለማፍረስ እንዴ ኢትዮጵያዊ ሆነ የኢትዮጵያ መንግስት ለማፍረስ ከታሪካዊ ጠላቶች እንዴት ይሆናል ከግብጽ ጋር እንዴት ይሆናል ከሻዕቢያ ጋር እንዴት እንትን ትፈጥራለህ ቦንድ እንዴት ትፈጥራለህ ስለዚህ ይሄ ነገር እኔ እንደውም የሚገርመኝ በውስጥ በስራቱ ምናምን እንደዛ ስትራቴጂክ ግንኙነት መፍጠር እኮ አይደለም ፈጥር ያለው ብሎም ደግሞ ልክ እንደ ህጋዊ ነገር በግልጽ ይናገራል ኢንፋክት በዲፕሎማቲክ እንትን ላይ አይናገርም የእናቶቻችን ሰብስቦ ትላንት የተደረገው አይሽማግሌዎች ግን አይዟችሁ ሻዕቢያም ከጎናችን ነው ፋኖ ከጎናችን ነው የግብጽ ምኛ ጋር ነች ምናምን ብሎ የዛ ያለው የእናቶቻችን ሽማግሌዎች እንትን ሞራል እንትን ለማለት ነው እንጂ ከሞራኖች ጋር ሲነጋገር ወይ ከዲፕሎማቲክ እንትን ሲነጋገርኮ በግልጽ እንደዛም ላይላት ይችላል አንድ ደግሞ በጣም የተለመደ በዚህ 3-4 ወር የተለመደው ነገር ደግሞ ካለ በትግርኛ የሚናገሩት ሌላ ነው በእንግሊዘኛ የሚጽፉት ሌላ ነው ለምሳሌ በትግርኛ እኛ አፈሳ የሚባል ወይ ግፋ የሚባል ፍጹም አላካሄድንም ከህወሓት ከድርጅታችን መንፈስ ውጭ ነው ብላለች መንጆርና አይደለም እንዴ በዚያኑ እለት ለአውሮፓ ህብረት በላኩት የእንግሊዘኛ መግለጫ ግን ሲጨንቀን አፈሳ አድርገናል ይላል በዛኑ እለት ነው እንደዛ የሚለው ኢንፋክት በዜናችንም ሰርተናል በትግርኛ ሲሆን በቃ ይሄ ነገር መንግስት አቅም የለውም እንደዚህ ተዳክሟል እንደዚህ እናደርጋለን እንደዚህ ያደርጋለን ብሎ ብራከረዩ ይላል በእንትኑ ላይ በትግርኛ ሲሆን በእንግሊዘኛ በሚጽፈው ወይ በአማርኛ በሚጽፈው መግለጫው ደግሞ ግን ለስለስ ያለ ነገር ይሄ እንትን የለውም አካሄዱ ፕሪንሲፕል አይደለም ምክንያቱም አንደኛ በጣምም የተጨነቀ ይመስለኛል ይሄ የፌደራሉ መንግስት የዶክተር አብይ ምንም ሳይናገሩ ዝም ማለት ያስጨነቃቸው ዝምታ አንዳንድ ያስጨናቂ ነው እነሱም እንደዛ ያደርጉ ነበር ለሻዕቢያ 12 አመት መልስ ሳንሰጥ ዝም ስላልነው እንዴት እንደተጨነቀ አቃለሁ እቺ ነገር የፌደራል መንግስት ተመኩራ አገኛት መሰለኝ ዝም ሲል እንዴት እንደጨነቃቸው ያስታውቃል ደሞራ እዚህ ላይ ማንሳት እንፈልገው ምናልባት ከተለያዩ ሀገራት ጋር የውጭ ኃይሎች ጋር ስትራቴጂያዊ አጋርነት ፈጥረናል ሚል ነገር ተናግሯል ከዚህ ጀርባ ያለውን ጽምዶን ስናይ እንግዲህ ዳናውን እየተከተልን ስንሄድ እስከ ግብጽ የደረሰና የኢትዮጵያ ጥንታዊ ጠላቶች ወደ ኢትዮጵያ ተሰበው እንዲመጡ የሚያደርግ ነው ከአባይና ቀይ ባህር ጋር የተያዙ ለረጅም ጊዜ የቆዩ ፍረጃዎች እንዳሉ ይታወቃል ብዙ ተንታኞች እነዚህን ኃይሎች ስትራቴጂያዊ አጋርነት ፈጥር ያለው ብሎ ወደ ኢትዮጵያ መሳቡና ምናልባትም የፌደራል መንግስቱ ይህንን የሉዓላዊነት ማስከበር እርምጃዎች ሲወስድ ሌሎች የውጭ ኃይሎች ስለገቡ የሉዓላዊነት ማስከበር እርምጃዎች ሲወስድ ትግራይ የጦር ሜዳ አትሆንም ወይ ጥያቄ ያነሳሉ ግልጽ ነው እንጂ የትግራይ ወጣት አሁን በሰራዊቱ ያላችሁ ወንድሞቼም ጓደኞቼም አንዳንዶቹም ደሞ ልጆቼም ይችላሉ ማውቅ ያለባችሁ ነገር ልክም ይሁን አይሁን ካሁን በፊት ስለ ትግራይ ብለን ተዋክተናል አሁን ስለ ትግራይ አይደለም አሁን የሻዕቢያ ወታደሮች
ዘላንበሳ ላይ እንዳይጠቁ የትግራይ ወጣቶች አላማጣ ላይ እንዲጠቁ እየተደረገ ነው። ሻዕቢያ አላማ ወሳክተዋል እኮ በዚህ በኩል ለምሳሌ ኦም ሐጀር አለች አለ እንደ ሁመራና ኦም ሐጀር ኦም ሐጀር አንድ ኮር የትግራይ ሰራዊት እዛ ተቀምጠዋል። እሱን ኮር ሳይጨረስ ወደ ኤርትራ መሻገር አይቻልም። በጣም የሚያሳዝነው ነገር እንዲጨረስ ደግሞ ከኋላ ቢያመልጥ የሻዕቢያ ወታደር ያለው በጎን ቢሄድ የሱዳን ያለው ወደፊት ደግሞ ማምለጥ አይችልም። መሀል ላይ የተቀረቀሩ ብዙ ወጣቶች አሉ። በጣም የሚያሳዝነው ነገር የፕሮክሲ ዋር ብቻ አይደለም፣ ከዛም የበለጠ ነው። ይሄን ሌላ ቋንቋ ይፈልጋል እንዴ የኤርትራ ወጣት እንዳይሞት ብለህ የትግራይ ወጣት ይሞት ብለህ መወሰን በምንም መመዘኛ የሆነ ህይወት ያለው ወይ አንድ ፖለቲከኛ ስራ ነው ብለህ መወሰን አትችልም። ይሄ የነ ደብረጽዮን የነ መንጀሩና ቡድን የሻዕቢያ ተላላኪ ከዛ በላይም ሆኖ ነው ስለ ሻዕቢያ እየሰራ ያለው። አንድም ቀን ስማቸው አያነሳቸውም። ደግሞ ሻዕቢያ የሚያናደው አንድም ቀን እንደዚህ አድርገ እነሱ ናቸው እነሱ ስማቸው አያነሳቸው። ግን እንደዛም ሆኖ የትግራይ ህዝብ በተለይ ደግሞ የትግራይ ምሁራኖች ማስተዋል ያለባቸው ነገሮች ይሄ ነው። ለማን ተብሎ ነው እየተዋጋ ያለው? ስለዚህ በፍጹም ከህዝቡን ከሚፈልገው ኢንተረስት እንኳን መሄድ አይችሉም። የህዝብ ኢንተረስት የላቸው መሆን ያለው ቡድን እንደዚህ መሆኑ እያወቁም እሱ ጋር በቃ እሱ ይሻለናል ይላሉ። አንደኛው መከራከሪያ የነበረው የተፈናቃዮች ጉዳይ ነው። በአሁኑ ንግግር ግን ተፈናቃዮችን ትዝም ብሏቸው አያውቁም። በህወሓት ፕሮፓጋንዳ አፈው ዶክተር ደብረጽዮን በዚህ ህገወጥ አመጽ ወደ ስልጣን ከመጣ በኋላ አንድም ቀን ስለ ተፈናቃዮች አልተናገረም። ጉዳዩ የተፈናቃዮች አይደለም፣ ጉዳዩ የተፈናቃዮች እንዳልሆነ ራሳቸው ነገሩናል። አንደኛ ዶክተር ደብረጽዮን ከዛ በኋላ አልተናገረም። እንዴ ጉዳዩ የተፈናቃዮች ቢሆን እስከ ሀቅ እንነጋገር ከተባለ የቡድኑ ጽህፈት ቤት ኃላፊ ወይዘሮ መንጆር ነው ከምዕራብ ትግራይ ህዝቡ ከመመለሱ በፊት ህወሓት ትዳንልን ብነዋል ተፈናቃዮቹ ብሎ ስብሰባ ላይ ተናገረው። ይሄ በድምጽ ማቅረብ ይቻላል። ከዛ ቀጥሎ ደግሞ ዶክተር ደብረጽዮንም አይ ከምዕራብ ትግራይ መመለስ ከተፈናቃዮች መመለስ በፊት እኮ ህወሓት ትዳን ብለዋል ተፈናቃዮቹ ሰው ከህይወቱ በላይ ሌላ ድርጅት ሲያፈቅር ብሎ ሲገልጹ ይሄም ተሰምቷል አይደለም። ሌላው አርምስሳ የሚሉት አለ ተንቤን ያዳካ የሱ መሪ ይሄ ደግሞ በመላምት ወይ በፖለቲካው ትንታኔ ደረስንበት አይደለም እኮ ነው የነገርኩ ነው። ህንጻ የሚባለው የአርምስሳ ጀነራል ኃላፊ በድምጽ እንደዛ ተናግሯል። ጉዳያችን ወደ 4 ኪሎ መመለስ ነው። አሁን ደግሞ እንደዛ በግልጽ የሚያደርጉ ነው። ደግሞ የምዕራብ ትግራይ ለመመለስ ከግብጽ ጋር ለምን ሽርክና ትፈጥራለህ? በፕሪቶሪያው መሰረት ከፌደራል መንግስት ጋር መደራደር ነው። ፕሪቶሪያው ውል ስምምነት አጸናለሁ ካልኩኮ ከኢትዮጵያ መንግስት ነው ግንኙነት። ምክንያቱም የፕሪቶሪያው ስምምነት አንዱ ሐሳቡ ምንድነው? የትግራይ ክልል ካሁን በፊት ተገሎ አሁን ግን በፕሪቶሪያው ስምምነት መሰረት ወደ እንደሌሎቹ የፌዴሬሽኑ አካል ትሪት ማድረግ አለባቸው። እናንተም የኢትዮጵያ መንግስት ተቀበሉት እኮ ነው የሚለው። ጠቅላይ ሚኒስትራችሁ ነው እኮ ነው የሚለው የፕሪቶሪያው ስምምነት። የሆነ የተለየ ተአምር የለውም። በህግና ህገ መንግስታዊ ስርዓት ኢትዮጵያ ስርዓት ውስጥ ሆናለች ካሁን በኋላ ትግራይ ነው የሚለው። እንደዛ ከሆነ ደግሞ ምንድነው ህገ መንግስቱን ማክበር ነው። ህገ መንግስቱ ደግሞ ከሌላ የውጭ ሀገራት ግንኙነት ለማድረግ አይፈቅድም። ክልሎች እንደ ኦሮሚያ ክልል ተነስቶ ዝም ብሎ ከኬንያ ጋር ግንኙነት አድርጋሉ ይላል እንዴ? የአፋር ክልል ተነስቶ ቅርቡ ስለሆነ ጅቡቲ ከጅቡቲ ጋር ይላል እንዴ? አይልም። ትግራይም አይልም። ካሁን በፊትም አላለም። ባለፈው የ27 አመቱ ስርዓቱ በእኛ በነበረው በኢህአዴግ ስርዓት ላይ ያላደረግነው ነገር አሁን ለምንድን ነው የምናደርገው? በነገር ሌላ ነው ሐሳቡ። እዚህ ላይ አንድ መጠየቅ የምፈልገው ነገር ዳሞራ በቡድኑ አፈቀላጤዎች ከሚነገሩ ንግግሮችና ትኩረቴን የሳበውን አንድ ጉዳይ ማንሳት ፈልጋለሁ። በፌደራል መንግስቱ መቃብር ላይ ህልውናችን እናረጋግጣለን ተብሎ ተጽፏል። እንደዛ ብሏል። የመጀመሪያው ጥያቄ በኢትዮጵያ መቃብር ላይ የምትጸና ህወሓት ትኖራለች ወይ? የህወሓት ቡድን እንደው ህዝብ የሚልም ከሆነ በኢትዮጵያ መቃብር ላይ በኢትዮጵያ ፌደራል መንግስት መቃብር ላይ ሊጸና የሚችል የትግራይ ጥቅም አለ ወይ? በፍጹም ሊኖር አይችልም። አንደኛ ነገር እንደዛ ብሎ ቢፈክሩም እንደዛ የማድረግ አቅም የላቸውም። ምንም ግን
ፕሮፓጋንዳ ስለሆነ ፕሮፓጋንዳ መዛት ስላለባቸው እንጂ ትዛት ኤክስተንት ሄደው እንደዛ የማድረግ አቆሙም ብልሃቱም ወኔውም እኮ የላቸውም። ምክንያቱም ካሁን በፊት እናውቀዋለና ካሁን በፊት 2013 የትግራይ ህዝብ እንደ አንድ አለት ሆኖ ጠንካራ ነበር እኮ አንድ ሰራዊት ነበር። አሁን እኮ ሁለት ሰራዊት፣ ሁለት ፕሬዝዳንት፣ ሁለት የተለያዩ ክልሎች መስለን እኮ ያለ ነው። አንዱ ባንዳ ባይ ነው፣ አንዱ ሰላቶ ማለት የጣሊያን አሽከር ነው። እኛም እኮ ሰላቶ ነው የምንላቸው፣ የጣሊያን አሽከሮች ናቸው እነሱ። ስለዚህ ይህም ባለበት ሁኔታ እነሱ እንደፈከሩት አይነት ሊያደርጉም አይችሉም። እኔ ባለፈው ጀነራል ሳሞራ ዩኑስ የሆነ ቦታ ላይ ቃለ መጠይቅ ሰምቻቸው እንደ መጀመሪያው ረጅም የሚሄድ ውጊያ የመፍጠር አቅሙ የላቸውም። እዚህም የመተናኮስ እዚህም ጥቂት የሚባሉ ውጊያዎች መክፈት ሊኖር ይችላል። ህዝቡ እንዳይረጋጋ የትግራይ ህዝብ በተለይ እንዳይረጋጋ የማድረግ ቅሳነት እንዳይኖረው ቅሳነት ምንድነው ሰላሙን ጠብቆ እንዳይኖር የማድረግ አቅሙ ሊኖራቸው ይችላል። አለበለዚያ ግን አገር የማፍረስ ከፍተኛ ውጊያ የማካሄድ አቅም የላቸውም የሚለው የጀነራል ሳሞራ ሰምቼዋለሁ። ሐሳቡም ራሽናልም አለው ሎጂክም ይመስላል። ጀነራል ያንስም እንደዛ ሲሰምቼዋለሁ። ስለዚህ የነዚህ ትልልቅ የአገራችን ወታደራዊ ባለሙያዎች ሐሳብ ይጀም ቢሆን እዛ ስለነበርኩም ትግራይ ላይ ያለው አንድነትና ትግራይ ላይ ያለው የሰራዊት ሁኔታ ትግራይ ላይ ያለው የፖለቲካ ሁኔታ ትግራይ ያለው የህዝባችን የሰላም ፍላጎትን ሳይ እነሱ እንደሚፈክሩት አይነት ሊሆን አይችልም። ወደ ሀቁ እንምጣ ብንል ኃይል አላቸው ብንልም እንኳን ስትንበል የአንድ ድርጅት በአንድ መሞት ላይ የድሮ የምን አይነት እንትን ጭካኔ እኮ ነው እንጂ ሊሆን አይችልም። ሊያደርጉም አይችሉም፣ ሊሆን አይችልም። የነሱ ህይወት በሌላው መሞት ላይ በፌደራሉ መንግስት ወይ በኢትዮጵያ መፍረስ ላይ ሊሆን አይችልም። ስትፈርስ ኢትዮጵያ ትግራይ ላይ ትፈርሳለች። ዝም ብሎ መፍረሳል እንዴ? የፈረሱ አገሮች እነ ሊቢያም እነ ሶሪያም አየንና ዝም ብሎ ፈረሱ እንዴ? ዝም ብሎ ከመፍረስ ምን ብለ አንደኛ ዋና ነገር እንደዛ የማድረግ አቁም የላቸው ነው። ፈርስም ግን እንደዛ የማድረግ አቁም ግን ያላቸው አይመስለኝም። አሁን ሰሞኑን ያለው እኮ እንደዛ ነው። በቃ በሱ በቃ ነው እንደዛ የምናደርገው የሚለው ለምንድን ነው ግን እንደዚህ ጭካኔ ተሞላበት እንደ ኃይለኛ መስለው የመናገር ዓለምም ይሰጋናል ይላል እኮ ይፈራናል። እነ ኦባሳንጆ ወደኛ የመጡት የአሜሪካው አምባሳደር ወደ ትግራይ የመጡት እኮ ኃይላችሁን ስላዩ ነው እኮ ብለዋል። እንደዛ ነው እንዴ? ግን አይደለም። እውነት ነው ይህ ቡድን ስጋት ነው ለኢትዮጵያ። እውነት ነው ይሄ ቡድን ስጋት ነው ለምስራቅ አፍሪካ። ኃይል ሳለው የለውም። ሁለቱም ኢሎጂካል ይመስላል የሚገናኙ ከመሰለ አንድ አማጺ የታጠቀ ከዛ ደግሞ ሁከት ሊፈጥር ይችላል። ስጋት ነው። ኃይል የለውም። ኃይል ግን የለውም። ኃይል የለውም ካልክ ደግሞ ለምን ስጋት ይሆናል የሚል ጥያቄ እኮ ሊነሳች። አዎ እንደውም አንድ ታጣቂ እኮ መፍራት ያለበት ኃይሉ እየተዳከመ ሲሄድ ስጋት ይሆናል። ምክንያቱም የተስፋ መቁረጥ እንቅስቃሴ ያደርጋል። ሁሉም የዓለም አሸባሪ ደግሞ እኔ ያለሁልህና ወደኔ ይለዋል። ተስፋ ያለው ንግግር አያደርግም። እንደዛም እኮ ነው ይሆን ያለው ይሄ ቡድን ላይ እኔ አልሸባብ ነኝ አለ። እኛ ያሁን አንተ ማልተናገርክም እኔ ማልተናገርኩም ሌላም አልተናገረም። አሁን በክልሉ የወጣቶች ቢሮ ኃላፊ ያለው የህወሓት ሰው ነው። አልሸባብ ከጎናችን ጋር ነው ያለው። አሁን ይሄ አንድ ፖለቲከኛ የሚናገረው ንግግር ነው እንዴ? የተስፋ መቁረጥ ንግግር ነው እንጂ። ስለዚህ የስ እንፈራቸዋለን። የስ የፌደራል መንግስት ቢፈራቸውም ኃይል ስላላቸው ግን አይደለም ይፈራቸው። አጥፍቶ ጠፊ ስለሆኑ ነው። የተስፋ መቁረጥ እንቅስቃሴ ከማንም ጋር ሊገናኙ ስለሚችሉ ነው። ተስፋ ያለው ንግግር እንኳን ያደርግም ይሄ ቡድን አሁን ትንሽ ፖለቲካ ተስፋ ያለው ለህዝብ እንኳን አይናገርም። ሊያጠፉን ነው፣ ሊያርዱን ነው፣ እንደዚህ ሊያደርጉ ነው። እንዴ ትግራይ ህዝብ ምን አደረገን? እናቶቻችን ምን አደረጉ? እኛ ምን አደረገን? እድሜ ልካችን ጠላት እየፈጠርን እንኖራለን እንዴ? 50 አመት ሙሉ ጥሩ ወዳጅ ሊኖረው አይችልም እንዴ ድርጅት? ሊያጠፉን ነው እንትንኑ በቃ ሁሉም ነገር በማስፈራራ ስለያዙት ነው። አሁን ህዝባችን ላይ ከፍተኛ ንቃት የተፈጠረ ይመስለኛል። አይ እንኳን ከናንተ በላይ ጥላት የለም ይላል። በግልጽ ወጣቶቹ በቲክቶክም በመናምን የሚያያቸው ነው። አሁን ጠላታችን እናንተ ናችሁ ኮይ ብሎ እየተናገረው ትላንትና ስብሰባ መቀሌ ላይ ሲያደርጉት እኮ ሌሊቱን ሙሉ መቀሌ ተበተነው ወረቀት አይተዋል። ደሞ ወደ ሌላ ውጊያ ልታስገቡ ፈልጋችሁ ነው እንዴ የሚል ወረቀት ተበቱን አደረኩ። ከዚህ በላይ ትግላል እንዴ? የለም።
ይሄን ህዝብ እየራቃቸው መሆኑ ስላወቁም ነው ኃይለኛ ለመምሰል የዓለም ህዝብ ይፈራናል እኛ እንትን የሚለው ንግግር እንጂ የሚያስፈራ ኃይል ያለው ሰው ሙሉ ትጥቁን ሙሉ ወኔውም ያለው አካል እንደዚህ ብሎ አይናገርም እነሱ ግን እየተናገሩት ያለው ምክንያት በጣም ግልጽ ነው የሚያስፈሩት ደግሞ ምንድነው አጥፍቶ ጠፊ ስለሆነ ነው የሚያስፈሩት ደግሞ ከዓለም አቀፍ አሸባሪ ጋር ግንኙነት ፈጥረው ትንሽም ቢሆን ችግር እንዳይፈጥሩ ነው እንጂ በራሳቸው ችግር ይሆናሉ ከፍተኛ ጥፋት ያመጣሉ ከሚል ግን አይደለም ግን ደግሞ ያለ ነገር ነው አንዳንዴ ታጣቂ ቡድን የወረደ ኃይሉ እየደከመ ሲሄድ ምላስ ይወጣች ትላል እንደዛ ነው ወታደራዊ አቅሜ የህዝብ ድጋፍ ምናምን ወደ ኋላ እየሸሸ እየራቀ ሲሄድ ምላስ ወደፊት ትወጣለች ይባላል የኢራቅ ውጊያ ላይ ይሁን የአሜሪካ ወታደሮች ባግዳድ ገብተው በቃ አሁን እንጨርሳቸዋለን ምናምን የሚል ቃል አቀባይ ነበራቸው ግን የአሜሪካ ወታደር እኮ ገብቷል አሜሪካ ላይ እንደዛ ነው አሁንም እንጂ አሁን ሁለት ሰራዊት ተበትነው TDF አለ የነሱ ታጣቂ እናቶቻችን ጋር እየተኮሰ የሚል በዚህም ደግሞ ከዛ ቁጥር ማይናስ TPF ደግሞ አለ የሰላም ኃይል ህጋዊ ፕሬዝዳንት ታደሰ ወረደ አለ ደግሞ ውዝፍ ነኝ ብሎ ፕሬዝዳንት የመጣ ዶክተር ደብረጽዮን አለ አንዱ አካባቢ ጉባኤ ላይ የተሳተፈ ህዝብ አለ አንዱ ጉባኤ ላይ የተከለከለ ህዝብ አለ እንደ ወጣትም ስታየው ዝም ብሎ እየጎረፈ እየመጣ ነው ወደ ሱዳንና ወደ የመን እየሄደ ያለው ወጣት እንዴት ብሎ ምን አዲስ ኃይል ሊያመጣ ይችላል ከ2014 ከ2015 ምን አዲስ አመጣ ምንም አሁን ደግሞ የሰው ኃይል እንደ ድሮማ ተሰበስብም ስጋ በመሰብሰብም ውጊያውን ማካሄድ አይቻልም ደሞራ እዚህ ላይ የፕሮፓጋንዳን ጉዳይ ማንሳት ፈልጋለሁ ህወሓት በዚህ ልክ በትግራይ ህዝብ በደል ካደረሰ የትግራይን ህዝብ ከተቀረው የኢትዮጵያ ህዝብ ጋር በጥርጣሬ እንዲታይ ምክንያት ከሆነ ለተወሰኑ ሰዎች ሲባል የትግራይ ህዝብ ደጋግሞ መከራን እንዲቀበል ካደረገ እንዴት አንድም ሁለትም ሶስትም አስርም ሆኑ አጠገቡ ሊቆሙ የሚችሉ ሰዎች ኖሩ የሚል ጥያቄ ይነሳል ለዚህ የተለያየ ምላሽ ይሰጣል ያንተ እይታ ምንድነው እውነት ነው ሰሞኑን ዶክተር ሙዝግዴ የሚባል ፖለቲካል ሳይንቲስት ነው ቀሌ የተነተነ 20 ሰዎችም ደጋፊዎች ካሉት ይሄ ቡድን እኔ ይገርመኛል አለ እውነት እኮ ነው ግን ከዛ በላይ ሊኖሩት ይችላል ይሄ ያቅ ነው አንደኛ ነገር 50 አመት በላይ የነበረ ድርጅት ነው በዚህም ማለ በዚያ ከያንዳንዱ ቤት በመስዋዕትም በምንም የተገናኘ ነገር አለው ስለዚህ ምንድነው ዝም ብሎ እንደውም ባንዴ እኮ ፈርሰዋል እንኮ ህወሓት ነኝ ብለህ እኮ መሰብሰብ እኮ አትችልም ሼም እኮ ነው አሁን በህወሓት ስብሰባ ላይ አንዳንድ